እባካችሁ እባካችሁ እርዱኝ፣ የኢትዮጵያ ሕዝብ እርዱኝ፣ እባካችሁ ለእናቴ እርዱኝ፣ ለእናቴ ብላችሁ በሰው ሀገር እንዳልቀር እባካችሁ። አሁን በርዘግቼ ነው ያለሁበት ሁኔታ ጥሩ አይደለም። ያለሁት ሳውዲ ነው፣ ሳውዲ ረፍሃ ነው ያለሁት። እባካችሁ እርዱኝ፣ ሊገድሉኝ ነው ሰዎቹ፣ እርዱኝ። በር ቆልፌ ነው ያለሁት። አሁን ሰዎቹ ወጥተዋል። እንዳልወጣ ሁሉም ነገር ሊገሉኝ ስለሆነ ውጪ መቃብር አዘጋጅተዋል። ሊገሉኝ ስለሆነ ማለት ነው። እባካችሁ የኢትዮጵያ ሕዝብ እርዱኝ፣ እባካችሁ ቶሎ ካልደረሳችሁልኝ እሞታለሁ። እባካችሁ እርዱኝ፣ እባካችሁ እህታችንን በህይወት እንታደጋት ማለት ነው። ሳውዲ አረቢያ ነው የምትገኘው። አሰሪዋቸው እንግዲህ ሊያጠፉኝ ይፈልጋሉ፣ ቤት ዘግቶብኛሉ እያለች ነው። ሼር አድርጉ ለብዙ ሰው እንዲዳረስ ማለት ነው። ለሀቢባ ለነ ሙቤ ምናምን ለብዙ ሰዎች ለታዋቂ ሰዎች እንዲዳረስ ላይክ ሼር ማድረጋችሁን አትርሱ ማለት ነው። ልጆች ስሜ ደሞዝ ይባላል። አሁን ያለው ጆርዳን ውስጥ ነው። አሰሪ ብር ላኪልኝ ስላት የ3 ወር ደሞዝ ይዛ የ2 ወር ልክልሽ እንጂ 3 ወር አልልክልሽ ማለት እያንዳንድ በየወሩ 50 ብር እየቆረጠች ነው የምትልከው። አሁን ደግሞ ብር ካለሽ ስራ እንዴት ነው የምሰራው? ብር ላኪ ስራ ከሰራሽ ስሪ፣ ካልሰራሽ ሂጂ ብላ ይኸው እቃ ክላስ ውስጥ ነው አስቀምጣኛለች። እባካችሁ ለሙቤና ለሀቢባ ሼር አድርጉልኝ እባካችሁ። ነፍሴ ለአንድ ልጅ ያድኑልኝ። የኢትዮጵያ ልጆች በኢትዮጵያ አምላክ ይዣችኋለሁ። እባካችሁ እርዱኝ። አሁን ያሉት ይኸው በቃ ክፍል ጨለማ ውስጥ ነው እና አሁን ላይ ደሞዝ ተከልክዬ ነው ያለሁት። ለምንድን ነው ተከለከልኩ ብዬ ስላት ሰውዬ ላይ አወግደላ ላይ ችግር ፈጥረሽበታል፣ ስራው ላይ ችግር ፈጥረሽበታል፣ ስለዚህ ምንም አይነት ደሞዝ እንዳልኪላት ብሎኛል። ስለዚህ እኔ ልልክ ዮያ ጋይስ ሀርከፉኒ ሁላችሁም ይሄን ቪዲዮ ሼር አድርጋችሁ ሙቤ ጋር አድርሱልኝ ማለት ነው። ቤተሰብ ሼር አድርጉና ሙቤ ጋር አድርሱልኝ እባካችሁ። አሁን ያሳየዋችሁ ቪዲዮ ልጅ ያለችው እዚህ ጆርዳን ነው። በጣም ስቃይ ውስጥ ነው ያለችው። ነፍስ ግቢ ነፍስ ውጪ ውስጥ ነው ያለችው ማለት ነው። ልጅ በጣም እየተሰቃየች ነው። ደሞዝ አልከፍልሽም እያለቻት ሴትዮዋ በጣም እያሰቃያቻት ነው ያለችው። ስለዚህ እባካችሁ ወደ ሀገሯ መመለስ ትፈልጋለች። ወደ ሀገሯ እንድትመለስ እባካችሁ እንርዳት፣ እናግዛት። ቤተሰብ ሁላችሁ ሰባዊነት የሚሰማችሁ እንዳላችሁ ሼር አድርጋችሁ ለሙቤ አድርሱልኝ ማለት ነው። ፕሊዝ ለዚች ለልጅ በህይወት እያለች እንድረስላት። ከሞተች በኋላ ከመጮህ በህይወት እያለች ደርሰን ወደ ሀገሯ እንድትመለስ እናድርግ። ቤተሰብ ሁላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። በመጀመሪያ ደረጃ ለዚህ ቪዲዮ አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ላይክ ስታደርጉ ሼር ስታደርጉ ለብዙ ሰዎች እንዲዳረስ ይጠቅመናል ማለት ነው። እነዚህ 2 ልጆች አንዷ ጆርዳን የመጀመሪያዋ ሳውዲ አረቢያ ነው የምትገኘው። ሁለተኛዋ ደግሞ ጆርዳን ላይ ነው የምትገኘው ማለት ነው። ያው እንግዲህ ሁለቱንም እንደሰማችሁ ሳውዲ አረቢያ ያለችዋ ሊገሉኝ ነው፣ መቃብር አዘጋጅተዋል። እኔ በነገራችን ላይ ቤት ውስጥ ሊቀብሩ ነው መቃብር ያዘጋጁለት ወይስ እንዴት ነው አልገባኝም እኔ። እና በህይወት ለእናቴ ስትሉ ድረሱልኝ እያለች ነው። ለሀቢባ ለሙቤ ለታዋቂ ሰዎች ሼር አድርጉልኝ መርዳት ለሚችል ብሏል። ሁለቱም እንደምታዩት በር ተቆልፎባቸው ነው ያለው ማለት ነው። ሁለተኛዋ ደግሞ ምንድነው ጆርዳን ነው የምትገኘው። ጆርዳን አገር ያው ብዙ ኢትዮጵያውያን የተጎዱ ያሉበት የሞቱ ያሉበት ብር አይሰጣቸውም እና በጣም የሚጎዱበት ሀገር ናት ማለት ነው። ምንድነው ስሙ ይጠፍብኛል፣ ጆርዳን ማለት ነው። እና እኔ ጆርዳን ለምን ራሱ እንደሚሄዱ አላቅም። ሀገሪቷ ወድቃለች እና በየወሩ የነሱ 50 ብር እየቆረጠች ነበር የምትልክልኝ። አሁን እንደውም ብሬ ላኪልኝ
ስላት ጊዜ አልክም ብላ በሩን ቆልፋ ቤት ውስጥ አስቀምጣኛለች። ይሄው አሁን እቃ ቤት ነው ሪከርድ ማድረግላችሁ፣ ለህይወቴ ድረሱልኝ፣ ልትገለኝ ነው እያለች ነው። ያው እንዳያችሁት ይሄ እቃ ቤት ጨለማ ውስጥ ነው ቁጭ ብላ ስትቀረጽ የነበረው። እባካችሁን ኢትዮጵያውያን በህይወት እያለን ድረሱልን፣ ሼር አድርጉና ለሀቢባ አድርሱልን እያሉ ነው ማለት ነው። እንግዲህ ህይወታቸው ካለፈ በኋላ እየየ ከምንል ካሉበት ጣጣና መከራ አላህ ሱብሃነሁ ወተዓላ ያውጣቸው። ያው ሰውም ያስፈልጋል ማለት ነው። በምን መልኩ እንዴት እንደሆነ መውጣት እንደሚችሉ ሁላችሁም ተባበሯቸው። በተለይ እንደዚህ የቆንስላ እዛ ጆርዳንም ሳውዲም የቆንስላ እንትን የምታውቁ ቁጥር የምታውቁ እንድትሰጧቸውና ቲክቶክ ላይ ብዙ ቪዲዮቸው ተሰራጭተዋል። እዛ አካባቢ እዛ ላይ ቁጥራቸውን እንድታስቀምጡላቸው ላለው እንግዲህ አላህ ሱብሃነሁ ወተዓላ ካሉበት ችግርና መከራ ያውጣን። አንዱን መከራ አለፍን ስንል አንዱን መከራ አለፍን ስንል አንዱ ኧረ ቢስሚላህ ረህማን ረሂም። እኛ ኢትዮጵያውያን በመች ነው ከመከራ የምንወጣ? በሰው ሀገር ላይ እንደዚህ። እኔ ግን አልሐምዱሊላህ ረቢል ዓለሚን እስካሁን በሰራሁት ስራ ላይ እንደው አላህ አልሐምዱሊላህ ብቻ እና መጥፎ አሰሪዎች አልሐምዱሊላህ አልገጠሙኝም። እና አንዳንድ እንደዚህ ክፉ አሰሪዎች ምናምን ሳይ በቃ እኔ እውነት በጣም ነው የምደነግጠው። አላህ እስከ መጨረሻ ድረስ እንደው ክፉ መዳም ክፉ አጋጣሚ እንደው አያጋጥመኝ። እንደዚህ በቃ ሰው አንዳንዴ ሰው ናቸው እላለሁ፣ ሙስሊሞች ናቸው ግን እንደዚህ የሚያደርጉት እላለሁ። የምር ምን ያህል የሰራተኛ ሀቅ ምን ያህል ከባድ እንደሆነ መቼስ ያውቃሉ። እና በዚህ ልክ የሚበድሉ በዚህ ልክ እንደዚህ የሚያደርጉ በጣም ነው የሚያስጠላው። ለማንኛውም እንደው አላህ ልቦና ይስጣቸው። ነገ ምን እንደሚሆኑ አያውቁም። ዛሬ እንደዚህ ዱንያ ላይ አላህ ሱብሃነሁ ወተዓላ እነሱን በሽ ያደረጋቸው በሰው ነብስ በሰው ህይወት። እኛም እኮ ቢሆንልን ኖሮ የሰው ሀገር የሰው እጅ የሰው ቤት አናየም ነበረ። ሁላችንም ልክ እንደነሱ በሀገራችን ላይ ቁጭ ብለን ዘና ብለን መኖር እንፈልጋለን። እንደነሱ መውለድ መክበድ እንፈልጋለን። ግን በዚህ ልክ ደግሞ ሰራተኛን የሚያሰቃዩ መዳሞች አላህ ሱብሃነሁ ወተዓላ በዱንያም በአኺራም እንትናቸውን ይክፈል፣ ጀዛቸውን ይክፈላቸው ነው የምለው። እና የሰው ልጅ እኮ አንዴ ከሀገር ሲወጣ ሰርቶ ራሱን ለመለወጥ ነው እንጂ ወይስ የነሱ ቤት ከዳማ የነሱ ቤት እንትን ሆኖ ሰራተኛ ሆኖ ዘላለም አይኖርም። ምን እንደሚያስቡ ግን እኔ አላቅም። በጣም ከባድ ነው። አላህ ልቦና ይስጣቸው። ከዚህ በላይ ምንም ምለው ነገር የለም። እና ከሀገሩ ሰው ልጅ ወጣ ብር ሊያገኝ ነው መሰለኝ እንጂ እኮ ነፃ ለነሱ ቁጭ ብሎ ሊሰራ አይደለም። እና በምን ልክ እንደሚያስቡ አላቅም። እና አላህ ነጃ ይበላቸው። አላህ ካሉበት ስቃይ ያውጣቸው። ሼር አድርጉ ይህም ቪዲዮ ለሁሉም እንዲደርስ ማለት ነው። በተለይ የቻላችሁት ለሀቢባ አድርሱላት። የምር ነው የምላችሁ። ቲክቶክ ላይም ገብታችሁ ኮፒ ሊንክ አድርጉላት። ለምን ብዙ ሰው እንዲዳረስና እንዲደርሱላቸው። ያው ወረፋ ይበዛል፣ ታዋቂዎች ሰውን ለማገዝ እንደምታውቁ ነው። እና አላህ ይድረሳቸው። በሌላ ቪዲዮ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ ሀገራችንም እኛንም ሰላም ያድርገን። በያለንበት ቦታ አላህ ይጠብቀን። በሙሉ ጤናችን ወደ ሀገራችን ይመልሰን። ከክፉ ነገር ይጠብቀን። ወላሂ በጣም ነው የሚያስጠላው። አልሐምዱሊላህ በሉ ሁላችሁም ባላችሁበት።